በደጅሽ ቆሞ በደጅ ቆሞ ልጄ ሆይ ከኔ እንደሆነ አውቀሃል፣ ከኔ እንደሆነ አውቀሻል፣ ሐሰት እንዳልሆነ ገብቶሻል። ነገር ግን ከይሉኝታ ከቤተሰብ ውጪ ፈቃዴን እንድታደርግ ይፈልጋለሁ የሚላት ነፍስ ከመለኮት ፈቃድ ጋር መገናኘት ይሆንላት። ስገስጽህ ስዘልፍህ አትመረር፣ ቅጣቴን አታቅልለው። ለጊዜው ያመሃል፣ በኋላ ለበጎ ስራ ሁሉ የተዘጋጀ የማያሳፍር ሰው ነው ማድረግህ። ቅጣቴን እንዳትንቀው። እግዚአብሔር ፊቱ ቢቀይርብህ ስለጠላህ አይደለም እና ብርቱ ቅጣት ካለብህ ደስ ይበል፣ ውደደው። እንዲያውም ቢያምህም ነገ ፈጣን ለውጥ በአንተ ላይ ይመጣል። የማይጨነግፍ ለውጥ ይወጣል። ልጄ ቁንጥጫዬን አታክፋፋው፣ ስገስጽህ አትመረር። እምቢ ካልክ ቁጣዬን ተግሳጼን አቆመዋለሁ። ለምንም የማይጠቅም ያልተገላበጠ ቂጣ ጉልበትን እንግዶች የበሉት ነው የምትሆነው። ፍቀድልኝ፣ እንገስጽህ፣ እንድወቅስ ፍቀድልኝ። እኔ ስለምወድህ ነው። ፈጣን ለውጥ በህይወት እንዲመጣ ነው። ስለዚህ ቅራሬን ያስወጣል፣ ቆርቆሮን ያስወግዳል፣ ዝገትን ያስወጣል፣ ያነጻሃል። ያማል ግን ያነጻሃል። ሃሌሉያ። ነገር ግን አስደናቂ ለውጥ ከተደረገበት መለኮት ትኩረት ስቦ ጥሩት ብሎ ቆሞ ያናገረው አንዱ እሱ ነው እና ወደ ኢየሩሳሌም ለመሰቀል እየሄደ ያለ ኢቭን ትንቢትም አይደለም ስብከትም አይደለም፣ አንድ ሰው የነገረው ምንድነው? ዛሬ ግርግር በዛ። አይ የናዝሬቱ ኢየሱስ ያልፋል። እቺን ብቻ ነው የሰማው። እቺ ላይ ተመርኩዞ እንዴት በፍጥነት ወደ መለኮታዊ ጉብኝት እንደገባ ስታዩ ይሄ ሰው ድሃና እውር ይመስላችኋል እንጂ በጣም ለመለኮት ጉብኝት ለአስደናቂ ለውጥ የተዘጋጀ ማንነት እንዳለው ሞዴል አድርጎ ነው የተጠቀመበት እና የናዝሬቱ ኢየሱስ የሚለውን የዳዊት ልጅ ብሎ ቀየረው እና ንግግሩ ራሱ እውቀት የታጨቀ መንፈሳዊ ሰው መሆኑን ያመለክታቸዋል። ብዙ ሰው እያጋፉት ይሄዳል ኢየሱስን፣ ግን ከማድረጉ በፊት ረድኤት ለመቀበል አንዱም አይሁዳዊ ብዙ የጣረ አይደለም። ነገር ግን ጥቂት ጊዜ ቢያልፈው አይነ ስውሩ ግን ከጌታ ጸጋን ተቀበለ ማለት ነው። አስደናቂ ለውጥ በአይነ ስውሩ ያለፈው ለምንድን ነው? አንደኛው ያጠና ነው መልካም አጋጣሚን ሁሉ አጠንፍፎ የሚጠቀም ሰው። ስለዚህ እግዚአብሔር በምኩራብ ብቻ በቤተ መቅደስ ብቻ ሳይሆን በጉዞም ላይ እንደሚገለጥ ያውቃል። በወሬም ውስጥ እንደሚያልፍ ያውቃል። ወደሱ የመጣውን መልካም ነገር ሁሉ ምንጩ እግዚአብሔር እንደሆነ ይገባዋል እና እሱ በሚጠብቀው ሳይሆን እግዚአብሔር ባሰበው መንገድ ቢመጣም በርጠለሜዎስ ዝግጁ እና በርጠለሜዎስ አይነ ስውሩ ባይዘጋጅም አምላክ በአጋጣሚ ሳይሆን ሆን ብሎ ነው ያለፈው። ነገር ግን ያቺ ጥቂት የመጣችውን መረጃ አጦዛት ማለት ነው እና የሚያስገርም ነው። ብዙዎች የጉብኝት ሰዓት መልካም አጋጣሚዎችን ማባከን በእውነት እላቸዋለሁ በደል ነው። ስለዚህ በህይወታችን አንዴም ሁለቴም ሶስቴም መልካም አጋጣሚዎችን ያመቻችልናል አይደለም። ይሄን ግን የልቦናችን አይኖች በርተው የእግዚአብሔር እጅ እንደሆን ገብቶት ምላሽ የሚሰጡ ግን ቁጥራቸው ያንሳል እና ድጋሚ መልካም አጋጣሚን ያሳልፋል እና ለኢየሩሳሌም ያለጠሰላት ለዚህ ነው። የመጎብኘትሽን ዘመን አላወቅሽም አይደለም። በብዙ አልዓዛርን አስነሳው፣ በርጣሌሜዎስን ፈወስኩ፣ ይሄው ውርንጫ ላይ ተቀምጬ በገሃድ መጣው፣ ልትቋቋሙት የማትችሉት የማትክዱት ቃል ሰበኩ፣ ግን አላወቃችሁም፣ ሰላማችሁ ተሰወረባችሁ ይላችሁ። ብዙ ነው የጣረው ጌታ ኢየሱስ በእውነት። ነገር ግን አምላክ ስጋ ለብሶ በቀበሌያቸው ውሎ ቢያድርም አልገባቸው። ይሄ ግን አይነ ስውሩ በጥቂት ደቂቃ መረጃ ብዙ በረከትን ሲያገኝ ታያላችሁ። መልካም አጋጣሚዎች ሁሉ ከእግዚአብሔር ናቸው እና ይሄንን አላባከነውም። ሁለተኛ ያጠና ነው ጸሎቱ፣ ልመናው፣ ፍለጋው እስኪገኝ ድረስ የማይቆም ማንነት አለው። ዝም በላሉት ለስጋና ለደም መልስ አልሰጠም። ዝም በል ካሉት ጋር አይደለም የሱ ጉዳይ፣ ከማን ምን እንደሚለምን የጸና ልብ እንዳለው ኢየሱስ አይቶ እንዳላየ አለፈው፣ ሰምቶ እንዳልሰማ አለፈው። በርጠለሜዎስ ግን አብስቶ ጮኸ። ይሄ የሚያመለክታችሁ ጽናቱን። አንዳንዴ እንጸልያለን እንጂ ደጅ አንጠናም። ኳ አርጉ ሳይሆን ኳ አርጉ የሚለን ልጅ ነበር። በርን ምቱ ደጋግማችሁ የሚለው እግዚአብሔር የአባትና ኃጢአት ኖሮ አይደለም፣ እምነት አተን አይደለም ወይ ጆሮ ከጸሎታችን ሊሰውር ፈልጎ እኮ አይደለም። አንዳንድ ጊዜ ስለ ትዕግስትና ስለ ጽናት ሊያስተምረን ይፈልጋል፣ ግን ልባችን ቶሎ ይዝላል። በርጠለሜዎስ ከሱ ጋር የሚያልፉት የቀደሙትም ዝም በላሉት፣ እሱ ግን መልስ አልሰጠም ለነሱ። አንዳንዴ ጊዜያችን የሚያልቀው ከስጋና ደም ጋር ስንታገል ነው። በእውነት የኛ አጀንዳ ጌታ ኢየሱስ ጋር ነው። ጉዳዩን ግን ከስጋ ደም ጋር እናገናኘዋለን። ካለቃ ጋር ታገናኘዋለህ፣ ከትዳር ጓደኛ ታገናኘዋለህ፣ ውርስ አላካፍል ጋር ታገናኘዋለህ። ብዙ ዓመታትህ ጉልበት እንግዶች ይበሉታል ማለት ነው። ይሄ በርጠለሜዎስ የጮኸው ወደ ጴጥሮስ አይደለም፣ ዝም በል ቢለውም ወደሚሰማ ወደ አምላክ ነው። አስገራሚ ነው። ስለ ጽናት እኮ ከሱ ነው እንማራለን በእውነት እና ጌታ ኢየሱስ ቆመ፣ ጥሩት አለ፣ ትኩረት ሳበ ማለት ነው። ሶስተኛ ያጠና ነው ምን ላደርግልህ ትወዳለህ አለው። በሰው ልብ ያለውን አምላክ ሰው ሊነግረው ይገባልን? በመረጃ እኮ አይመራም። ማንም ሳይነግረው
አይነ ስውሩ ምን እንደሚፈልግ ያውቃል። የዳዊት ልጅ ሆይ ለምን እንዳለ ሮጦ ለምን እንደመጣ ያውቃል። ነገር ግን የጠየቀው ለኔና ለእናንተ እኮ ነው። ምን አይነት ለፈጣን ለውጥ የተዘጋጀ እንደሆነ እንድናውቅ ነው። ምን አደርግልህ ዘንድ ትወዳለህ ጌታ ሆይ ባይ ዘንድ ነው። ይሄ በአንድ ጀንበር የሚመጣ አይመስለኝም። በእውነት የተዘጋጀ ነው። ምን ላድርግልኝ ቢለኝ እንዲያደርገዋለሁ ብሎ ሲያውጠነጥን ሲጥልና ሲያነሳ ነበር ማለት ነው። አምላክን የሚመጥን ሌላ ሰው የማይሰጠውን በእውቀትና ጥበብ የተሞላ አጭርና ሙሉ ጥያቄ ነው የጠየቀው። ጌታ ኢየሱስ አድንቆታል በእውነት እና ለፈጣን ለውጥ አንደኛ መልካም አጋጣሚን መጠቀም ብለን አጠናን። 2 ጸንቶ መቆም መጽናት ብለን አጠናን። 3 የምትለምነውን ማወቅ። 4ኛ ያጠናኑ ከ3ቱ በለጠብኝ በእውነት አይኑን ሲያበራው ደስ እያለው እያመሰገነው ግን ተከተለው ይላል ሉቃስ። ስጦታው ከሰጪው ስላልበለጠበት አጋጣሚ ጠብቆ አይደለም ጨቅጭቆ እና የሚለምነውን አውቆ እጁ ሲገባለት ሰጪውን አልቀየረው። አይን እኮ ለማየት ብዙ ያጓጓል በእውነት። እናቱን አላየ ይሆናል፣ እናት ካለችው አባቱን አላየውም እና ፀሐይ ከዋክብትን አላየም። ብዙ የሚያጓጉ ነገሮች አሉ። ግን እያመሰገነው ኢየሱስን ተከተለው ይለናል። በአዲስ ኪዳን እኔ እሱ ጋር ብቻ ያነበብኩት አመስግነው የተመለሱ አሉ፣ ከለምጽ የነጹ አመስግነው እግዚአብሔርን አክብረው ወደ ቤታቸው ወደ ጉዳያቸው ሄዱ አሉ። የዚህ ግን የተለየ ነው። ከፈወሰው ጋር አይንን የሚያክል አዲስ አጓጊ ነገር ሰጥቶት ግን ከኢየሱስ አላስበለጠው አላራቀው፣ ይልቁን እያመሰገነ ተከተለው ይላል። ብዙ ጊዜ ምን ለምነውን አውቀን በእጃችን ከገባ በኋላ ሰጪውን የምንተውበት ብዙ ነገሮች አሉ። ጠዋት ሳነብ ሐናን ያየሁት በእውነት እና ፍናና ታስጨንቃን ነበረ፣ ታበሳጫት ነበረ እና ብዙ ካህኑም አጣጥሏታል ሰካራም ብሎ፣ ግን ጸንታ ጸነሰች ሳሙኤልን። የሚገርም ነው። ነገር ግን በብዙ ምጥና ጸሎት ያገኘችውን ሳሙኤልን ለእግዚአብሔር ቤት አምጥታ ሰጠችለት እና እንዲህ ጦራት ሳይሆን የለመነችው ለእግዚአብሔር ክብር ነበር ያሳደገችው። ጡት ሳይሆን ጥበብን ታጠባው ነበር እንደምታውቁ። እና ሳሙኤልም በእግዚአብሔር ፊት አደገ፣ በካህናት ሁሉ ከዳን እስከ ቤርሳቤ ታወቀ ሆነ። የሐና እጅ አለበት በሳሙኤል ላይ። ራስ ተኮር አይደለችም። ከጌታ የተቀበለችውን ለጌታና ለሕዝቡ ሰጠች። አስገራሚ ሴት ነች። ብዙ ሰው የሚለምነው ለራሱ ነው። ከወሰደ በኋላ ይዞ ሄደ። እቺ ሴት በጣም አስተዋይ ነች። የሳሙኤል እጅ በሷ ውስጥ፣ የሷ እጅ በሳሙኤል ውስጥ አለ ማለት እና ጌታ መጨረሻ ምን አለው? አይነ ስውሩን እንደምታውቁት ፈወሰው እና እያመሰገነ ሄደ። ታሪካዊ ጉብኝት ሆነለት ማለት ነው። ዛሬ ተከታዩን ከሱ ክፍል ቀጥሎ ያለው ነው የምናጠናው። ምዕራፍ 19 ላይ 18ን ጨርሰናል። ወደ ኢያሪኮም ገብቶ ምዕራፍ 19 ከቁጥር 1 እስከ 10 ሉቃስ ወንጌል ላይ ነኝ። ሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስም የትኛው እንደሆን ሊያይ ይፈልግ ነበር፣ ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችን መንገድ ያልፍ ዘንድ አለውና ያይ ዘንድ ወደፊቱ ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤት ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊበላ ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከሽሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። አሜን። ዛሬ በዘኬዎስ ሕይወት ፈጣን ጉብኝት፣ ታምራዊ መለወጥ በዘኬዎስ ሕይወት ድጋሚ ላካፍላችሁን የመጣሁት። እግዚአብሔር እንዲያስተምረን ጥቂት እንጸልያለን። ጌታ ሆይ በዚህ ብዙና ታላቅ ወጣቶች ፊት ቆሜያለሁ። ሁሉም ከሰው ሳይሆን ካንተ ለመማር መተናል። የጊዜውን መንፈስና ሕይወት ያለውን ቃል ስትናገረን እንዲገባን፣ ይሄ ሕይወት ያለው ቃል እንዲያገኘን፣ እንደገባን እንዳንወጣ በጸጋ ሁላችን እርዳን። ክብር ለአንተ፣ በረከቱ ለሕዝብ ሁሉ ይሁን። በጌታችን በኢየሱስ ስም ብለህ ስማን። አሜን። ዘኬዎስ ማለት ንጹህ ልብ ማለት ነው የስሙ ትርጉም። በእርግጥም ንጹህ ልብ አስገራሚ ነው። የዚህ ደግሞ ታሪክ በዚህ ላይ ብቻ የተጻፈው ነው። ዘኬዎስ ቀራጭ ሳይሆን የቀራጮች አለቃ ነበር። ለማንም አልተባለም እንደዚህ። ሌዊም ቀራጭ ነበር በእርግጥ። ይሄ ግን አለቃቸው ነው። ታውቃላችሁ ቀራጮች ምን እንደሚያደርጉ? በጣም አደገኛ ወንበዴ ከሚባሉት ተርታ ናቸው። እንዲያውም ለነዚህ ለአለቆቹ ሮማን ደሞዝ አይከፍሉም። የሚሰርቁት በቂ ነው። በጣም ባለጠጎች ናቸው። ከሕዝበ እስራኤል ይሰበስቡና ታክስና ቀረጥ ለሮማን ገቢ ያደርጋሉ። በዚህ ሽግግር ውስጥ ብዙ ወደ ራሳቸው የሚያፈሱት ነገር አለ እንደምታውቁ። እና ሰነድ ይደልዛሉ፣ ድሆችን ያጭበረብራሉ። እና በዚህ ምክንያት በሾርት ከት በጣም ሚሊዮነር ናቸው። እና እስራኤሎች እንዲያውም መንግስተ ሰማይ ገባም ብለው ይላሉ ቀራጮችን። ቤተ መቅደስም አይደርሷትም። ማንም ለቅሶና ሰርግም
አይደርሳቸው። ምክንያቱም አንደኛ ማርና ወተት የምታፈሰውን ምድር በረከት ላልተገረዙ ይሰጣሉ ብለው ያስባሉ። ሁለት ከደሞዝ በላይ ሌቦች ናቸው ስለሚሉ ደግሞም ስለሆነ ከእስራኤል ሕዝብ ውስጥ የተጠሉ ናቸው። የነዚህ ሁሉ የቀራጮች አለቃ ማን ነው? ዘኬዎስ አጭሩ። በሰንዴ ስኩል በጣም የተወደደ ሰው። ይሄ ዘኬዎስ አጭሩ ኢየሱስን ለማየት ፈለገ። ስለ ኢየሱስ ማነገረው ብዬ ስገምት ሌዊ ሊሆን ይችላል። ታውቃላችሁ ሌዊ ወንጌሉን ማቴዎስን የጻፈልን ሲቀርጥ አገኘው ተከተለኝ አለው። በቤቱም ግብዣ አድርጎ ጓደኞቹን ሁሉ ጠራ ይላል። ምናልባት ዘኬዎስ በዛ ይኖር ይሆንን? ሊያየው ግን አይመኝም ነበር። በእውነት በአይነ ሥጋ ቢያየው ኖሮ ድጋሚ ለማየት አይመኝም። ምናልባት ስለ ኢየሱስ ዝና ሰምቷል እና ወደ ኢየሩሳሌም በብዙ ሕዝብ ተከቦ ሲሄድ ኢየሱስን ለማየት ፈለገ። ነገር ግን ከቁመቱ ጥረት የተነሳ አልቻለም። ረጃጅሞች ከለሉት ማለት ነው። እና ዘኬዎስ ሉቃስ ይጽፍልን ወደፊት ሮጠ፣ በሾላ ዛፍ ላይ ወጣ። ኢየሱስ ሲያልፍ ሊያየው ፈልጎ ነው። ምን አይነት ማንነት እንዳለው እዩ። ባለጠጋና ባለስልጣን ነበር ይለዋል ዘኬዎስን። ሰው ሁሉ እያየው እንደ ጦጣ ዛፍ ላይ ወጣ። ይሄ ቅሌታም ቢሉኝስ አይደለም ክብሬን ጠብቄ ለምን አልኖርም? እንደኔ ያለ ሰው ዛፍ ላይ አይወጣም አላለም። የሚገርማችሁ አንድ መልካም ነገር አገኘሁበት። ሁለት ማንነት የሌለው ለህሊናው የታዘዘ ለህሊናው የሚኖር ማንነት አለው ማለት። ተአምራዊና ፈጣን ለውጥ ሰማይ እንዲከፈትልን ከተፈለገ ለህሊናችን ታማኝ ሆነን ሁለት ማንነት እንዳይኖር በጣም መጠንቀቅ አለብን። ሸንጋይ ሰው እድሜው እኩሌታው ላይ ይሞታል ይላል መዝሙር ውስጥ። በልቡ የሚያስበውና በህይወቱ የሚያደርገው የተለያየ ብዙ ሰው አለ። ሌዊ ግን ቀራጭ መሆን ነው የሚፈልገው፣ ቀራጭ ነው የሚሆነው። ፊት ለፊት ነው። ኢየሱስን ማየት ነው ውስጡ የፈለገው። የፈለገ ሰው ምንም ይበለው። እስቲ በከተማችን ባለጠጋና ባለስልጣን ሰው እዩ፣ ዛፍ ላይ ሲወጣ በምንም አይነት አያደርገው። እስከ ክብሩ በእውነት ይቅርታ፣ እስከ ክብሩ መሞትን ነው የሚመርጠው። የተራሱ አይደለም። ዘኬዎስ ባለስልጣን ነው። ባለጸጋ ደርቡበት ኮት። ነገር ግን መሰላል አምጡልኝ፣ እጃችሁን አነባብሩልኝ፣ በክብር ልቀመጥ አላለም። ዘሎ ሾላ ዛፍ ላይ ወጣ እና ይሄ የሚያስገርም ማንነት ነው በእውነት ለህሊናው ታማኝ እንደሆነ እዩ። ባለፈው ባለጠጋ መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል ብሎ ነበር። ጌታ ሆይ ማን ሊድን ይችላል ብለው ነበር እነሱ። ለሰው የማይቻል ለእግዚአብሔር ይቻላል ብሏቸዋል። በእርግጥ የባለጸጋ ቁንጮ እንደ ግመል የሆነውን በመርፌ ቀዳዳ ያሾለከው ዘኬዎስን ያየው። እንዲህ ጠማኛና ወንበዴውን ሰጪና የእግዚአብሔር ልጅ እንዴት መቅጽበት እንደሆነ ስታዩ ትገረማላችሁ። ለፈጣን ለውጥ ለእግዚአብሔር አሰራር የሚመች ሰው ማን ነው ብትሉ የልቡ ሐሳብና ድርጊቱ አንድ የሆነ ከህሊናው ጋር የማይጋጭ ሁለት ማንነት የሌለው ማንነት ሰው። ሐዋርያው ጳውሎስ እንዲህ ያለ ማንነት አለው። የኢየሱስ ተከታይ ሁሉ መጥፋት አለበት። ያመነውን እኮ ነው ያደረገው። ለሽንገላ እያመነበት ውስጡ ከውስጡ ጋር የሚጋጭ ሰው አይደለም። ያህዌን አምላክ ትክክል አይደለም፣ ኢየሱስ ትክክል አይደለም፣ መገደል አለባቸው። እስጢፋኖስን አስወገረው፣ በኢየሩሳሌምን አስገደለ። ኢየሱስን እንዲረግሙት ያደርጋቸዋል። በደማስቆ ለመጨረስ ሄደ። ስታዩት ሰማይ ወዶታል። ይሄን ሰው ለምን ወደደው ብትሉ ሽንገላ የሌለበት ያመነበትን ነው የሚያደርገው። ሰተት ቢሆን ይሄ በጣም የሚያስገርም ኳሊቲ ነው። ኢየሱስ በደማስቆ ተገለጠለት እንጂ ያው ማንነት ለወንጌል እንዴት እንደጠቀመው ይሁ እንደ ጴጥሮስ ሽንገላ የለበትም። ያመነውን ለአሕዛብ ይሰብካል። ጂዎችን ሲያይ የሚደበቅ ማንነት የለውም። ሳውል አንዴ ካሳመንከው ወደኋላ አይልም። ሁለት ማንነት የለውም ማለት። ብዙ ጊዜ ፈጣን ለውጥ በህይወታችን እንዳይመጣ እንጥፋት የሚሆነው የምናስበውና የምናደርገው ይለያያል። በእውነት አንተ ማነህ? እኔ ታላቅ በኩር ልጅ ኤሳው ነኝ። 20 ዓመት ነው ይችን ኮርስ ለመማር 20 ዓመት በላባ ምድር ይቺው ጥያቄ ነው የተጠየቀችው። በያቦቅ ወንዝ አንተ ማን ነህ አለው። እኔ ያዕቆብ ነኝ አለው። በትክክል ተመልሶ እውነተኛ ማንነቱን መግለጥ ስላቃተው ብዙ ዋጋ ነው የከፈለው። መጽሐፍ ቅዱስ ላይ ብዙዎች የልባቸው ሐሳብና ውጫዊ ድርጊታቸው ለሰው ሲሉ ብዙ ድራማ ይሰራሉ። ዘኬዎስ ግን እንደዛ አይደለም። ለምን እንደዛ አይደለም? ባለጠጋና ባለስልጣን ቢመስልህም የአብርሃም ልጅ አይደለም። የሰራው ፎቅ የሚነዳው መኪና ከድሆች አጭበርብሮ ነው፣ ዘርፎ ነው። ያውቀዋል። ህሊናው ሌባ ይለዋል። ዘኬዎስስ ትክክል ነህ ይላል። አንተ ሞላጫ ነህ ይለዋል። ትክክል ነህ። በስጋ አብርሃም ልጅ ትመስላለህ እንጂ እግዚአብሔር አይደለህም። ትክክል ነው። ለህሊናው ትክክል መልስ ስለሚሰጥ እኮ ነው ዛፍ ላይ የወጣው። የነፍሱ ረሃብ ኢየሱስን ካላገኘች ነፍሱ እንደማድን ነፍሱ ነግረዋለች። የፈለገ ልብስ ይቀያይር፣ የፈለገ መኪና ይቀያይር፣ ህሊናው ኃጢአተኛ እንደሆነ የፍርድ ዕዳ እንዳለበት በሕይወት መዝገብ ስሙ እንዳልተጻፈ ህሊናው ስትነግረው ትክክል ነው ብሎ የሚመልስ ብዙ ሰው ድራማ ስለሚሰራ ለህይወቱ ለውጥ የለው እና አቤሜሌክ ታውቃላችሁ፣ ሳራን ወሰዳት። የሰው ሚስት እኮ ነው ቀምቶ የወሰደው። ነገር ግን እግዚአብሔር ተገለጠለት። የወሰድካት ሴት ባል አላት፣ ነብይ ነው፣ ይጸልያል፣ መልስ። ለምንድን
ለምንድነው ዘሬን የምትጨርሰው? እናንተን ሁሉ ቀስፋለሁ የምትለኝ እህቴ ነች አለ፣ ወንድሜ ነች አለ። እኔ ምን አጠፋዋለሁ? ትክክል አለው። በቅንነት ስላደረክ እኮ ነው የማናገረው አለው። የልብ ሐሳብና ድርጊት አንድ ስለሆነ እኮ ነው የምገለጥልህ። በድራማማ ብትሰራ እያወቅ ብታደርግማ ጽዋው እስኪሞላ ነው የምጠብቅህ። አንተ ግን እሱን ጠየቅከው፣ ወንድሜ ነው እሷም ወንድሜ ነው እሷም እህቴ ነች ተባባሉ። በቅንነት ስላደረክ እኮ ነው እንዳትቀሰፍ የሚጸልይ ሰው አዘጋጀውልህ። አብርሃምን እንዳልቀልስፍ መገለጥ ሰጠው። ይኸው በራእይ ተገለጥኩልህ። ለምን ይመስልሃል? ልብህና ድርጊት አንድ ስለሆነ። ለአሕዛብ እንኳ ቢሆን እንዴት እንዳከበረው በጣም ይገርም ነው። እንዲህ ያሉ ማንነቶች ፈሪሳውያንና ሰዱቃውያን ግን እንዲህ ያለ ማንነት የላቸው። እናንተ አሮጌ አቁማዳ ናችሁ። ከእናንተ ጾም ይልቅ የደቀ መዛሙርቴ መብላት ይሻላል። ለምን? የምታውቁትን አይደለም የምትኖሩት። አንድም ፈሪሳዊ ምሳ ጋበዘው፣ ስምዖን ይባላል። ኢየሱስም ግብዣው ላይ ተገኘ እና ታውቃላችሁ አክብሮን የጋበዘው ግን አንድ ሴተኛ ዳሪ መታ እግሩን የቀባች ሽቶ እያለቀሰች በፀጉሯ ስታብሰው ይሄ ነቢይ ቢሆን ኖሮ እግሩን የምታብሰው ማ መሆኗን ባወቅ ነቢይ አይደለም በልቦ ያመዋል። ኢየሱስ አውቋል እኮ። ስምዖን ጥያቄ አለኝ። ጌታ ኢየሱስ ተናገር ብላ እንጂ ጌታ ሆይ በልቡስ ሐሰተኛ ይለዋል። የሚገርም ነው። ሸንጋይ ስለሆነ ገሰጸው። ይገርማቸዋል። በሰማይ ብድራት የለም ይሄን በማድረግ ጉንዶሾች ዕውሮችን ብትጠራ በሰማይ ብጽና ታገኛለህ። አንተ ጉንጬን አልሳምከኝም እግሬን ነው የሳመችው። ቅባት አልቀባኝም ሽቶ ቀባችኝ እና አፈረጠው እኮ እንደማለት። ትብሻን አልቀበለውም። የመጣሁት ማንነትን ስላላወቅኩ አይደለም፣ ሽንገላን ስለምጸየፍ ነው። ተጠንቀቃለሁ። በልቡ እኮ ኢየሱስን ቢያሳድደው ይሻል ነበር። አየህ ጌታ ሆይ ምሳ አልጋብዝ ብሎ ከሚያማው ፊት ለፊት ከአታላይቱ ይሁዳ ከዳተኛይቱ እስራኤል ጸደቀች የተባለው እግዚአብሔር የማይለመናቸውና ፈጣን በረከት የማያመጣ ሁለት ማንነት ያላቸውን ለስህተት እንኳ ቢሆን ላመነበት የሚያደርገው ወገኖቹ እድል አለው። ጲላጦስ ኢየሱስን መረመረው። ለሞት እንደማያበቃ ሕጉ ያስተማረው ሕግ ነግሮታል። ሚስቱም በህልም ተሰቃይታለች። ይህን ሰው ክፉ እንዳታደርግበት በህልም ስሰቃይ ነው ያደርኩት ብላለች። ህልሙ ነግሮታል፣ ህሊናው ነግሮታል። ለሞት የሚያበቃ አንዳች አላደረገም ብሎ መስክሯል እኮ። ነገር ግን የሚኖረው በውስጡ ላመነው ሳይሆን ለስልጣንና ለይሉኝታ ነው። እጅ በመታጠብ ህሊናውን ለማቀዝቀዝ ፈለገ። ማይሆን ድራማ ነው እና ጌታ ኢየሱስ በጣም ነው የወቀሰው። እውነት ምንድነው አለው። አልነገርም ለአንተ የሚነገር ሰው አይደለም። ለምን ቢገባህም አትኖርም። ትዝ ይላችኋል አበኔር የሳውል መከላከያ ሚኒስትር ነው እና አስገራሚ ሰው ነው። አበኔር ሰነፍ እንደሚሞት ሞት ብሎ ተቀኘበት። ለምን? ወደ ኋላ እንኳ ቢወረውር የማይስት ሰው ነው አበኔር። እንዲያውም ዳዊት ራሱ ልዑልና መስፍንና ኃያል ነው፣ እኔ ምንም ብቀባ አበኔር ኃያል ነው ብሎ መስከሮለታል። ፍጻሜው ግን የሰነፍ ሞት ለምን ሞተ ብትሉ ሳሙኤል ዳዊትን ሲቀባው አይቶ ዳዊትን የሚያሳድደው ሆን ብሎ እያወቀ እንጂ ዳዊት መፈንቅለ መንግስት እንዳደረገ ስላልገባው አይደለም። ለክብሩ ብሎ ለይሉኝታ ብሎ ምናልባት ለዘርና ለደሞዙ ብሎ የተቀባው የእግዚአብሔር እጅ ያለበትን ቀኑንና ሌሊትን እድሜውን ሁሉ አሳደደው። ሰነፍ የተባለው እኮ ከጎልያድ ይብሳል። አበኔር ጎልያድ ስላላወቀ ተዋጋው ዳዊትን፣ ምንም ችግር የለውም። አበኔር ግን እያወቀው እንዳላወቀው ስለሆነ እጥፍ ቅጣት ሆነበት ማለት ነው። ዘኪዮስ እንደዚህ ያለ ማንነት አለው። ለህሊናው በጣም ታማኝ ሰው። እንዲህ ያለ ማንነት ጥቂቶች አላቸው፣ እግዚአብሔር በፍጥነት የሚቀይራቸው። ትዝ ይላችኋል አቢሴሎም ግብዣ ጋበዛቸው ወንድሞቹ። ጥሩ ነበር ግብዣው፣ ግን ወንድሙን ለመግደል እንጂ እውነተኛ ግብዣ አይደለም። እህቴን ስላነወርክ ልገል ፈልጋለሁ ብሎ ቢቋጣው ጽድቅ ነው በእውነት ላቸው እና ብዙ ትርፍ ስላተረፍኩ ናና ቤቴ ብላ ጠጣ ብሎ አስክሮ ከሚገለው በጣም አጸያፊ። ንጉሥ ሳኦልም ዳዊትን ወደድኩህ፣ ቀልጣፋ ሁንልኝ፣ ልጄን እድርልሃለሁ አለው። አየህ ቢገለውና ቢያሳድደው እኮ ጥሩ ነው። ልጄን እድርልሃለሁ ያለው ይለናል ጸሐፊው። የፍልስጤማውያን ሸለፈት አምጣ አለውና ፍልስጤማውያን ሸለፈት ሲያመጣ እንዲገደል ብሎ ነው ይለናል። ሁለት ደብል ማንነት አለው። ከላይ ስታዩት ልጁን ሊድር ነው፣ ከውስጥ ስታዩት ግን መርዝ እየቀመመ ነው። እንደነዚህ ያሉ ሰዎች ሰማይ ይከብድባቸዋል ማለት። አምኖንም ትዕማርን ወደዳት፣ ግን ያደረገው ወደድኩሽ ብሎ አይደለም፣ ታመምኩ አስታሚኝ ብሎ ነው። በልቡ የሚያስበው ሌላ የሚለው ሌላ። በጩቤ አንጀቱ ተዘርግፎ ሞተ። እንደምታውቁ ሸንጋዮች በአንድም በሌላ እድሜያቸው አጭር ነው። ለምን አይደለም? ፈጣን በረከት እግዚአብሔር ያዘጋጀውን የተፈጥሮ የማንም ሰው በረከት እንኳን አያገኙም። ለምን? ሁለት ደብል ማንነትን እግዚአብሔር ያወድ። ይሁዳ በመሳም የሰው ልጅን አሳልፈ ትሰጣለህን ይለዋል እኮ ጲላጦስን። ለአንተ አሳልፎ የሰጠኝ ካንተ ይልቅ ኃጢአቱ ይበዛል። ለምን? ይሁዳ እያወቀ ባይስመው ጥሩ ነበር። ጋሻና ጃግሬ ካሉት ጋሻና ጃግሬ ቢይዝ እኮ ጽድቅ ነው። ጌታ ሆይ ናፍቄሃለሁ ብሎ ሊስመው ፈለገ። እየሳምከኝ
የሰው ልጅን እየሳምከኝ። ይሁዳ ያ ቃል ተጸጽቶ ታውቃላችሁ፣ ፍጻሜው ከባድ ነበር። አንዳንድ ጊዜ በህይወታችን በጣም ለውጥ እንዲመጣ ከፈለግን በልባችን የምናስበውና የምናደርገው አንድ እንዲሆን በጣም መጠንቀቅ አለብን። ዘኬዎስ እዛ ውስጡ ይወቅሰዋል። አዎ ትክክል ነው። ኢየሱስን ማየት አለብኝ፣ ዛፍ ላይ ልውጣ፣ የፈለገውን የፈለገ ይበል። ያመነበትን የሚያደርግ ማንነቱን ጌታ አድንቆለታል። ትኩረት ሳበ እግዚአብሔርን። አምላክ ቆመለት። ቆሞ ምን እንዳለው ዘኬዎስ ሆይ ስሜን ታውቃለህ ወይ? ስሜን በቤት ልገባ ፈልጋለሁ። ይህን ሁሉ ህዝብ አቁመህ እኔ ቤት ትገባለህ? እገባለሁ። ምን ሳበህ? ቅንነት ሳበኝ። ልብህና ድርጊት አንድ ነው። በቤት እገባለሁ፣ ስምህንም አውቃለሁ፣ እነግርሃለሁ። እኔ ቤት ትገባለህ፣ አንተ ቤት እገባለሁ። አንድ ነገር ብቻ አድርግልኝ። ምን ላድርግልህ ጌታ ሆይ? ፈጥነህ ውረዳለሁ። በኢየሩሳሌም ብርቱ ጉዳይ አለኝ። ዘኬዎስ አምላክ ቆሞ አየህ፣ ልብ ቅን ነው። የአምላክን ትኩረት ስብሃት። በመንገድ ላይ ለማንም አልቆምኩም፣ ለአንተ ቆሜያለሁ። ስምህን ጠራሁት። ቀላል አይደለም መለኮት ስምህን ሲጠራ። በአንተ ላይ ጉዳይ አለኝ ማለት ነው። አንድ ነገር ካላደረግ ፈጣን ለውጥ ሊዘገይ ይችላል። ምን ላድርግ? ፈጥነ ውረድ። አየህ፣ አሁን መሰላል አቀብሉኝ እንዳልወድቅ ዘሉኝ አላለም። ሸተት ብሎ ዱብ ያለ ነው ይመስለኝ። አልተጻፈም። ፈጥኖ ወረደ የሚለው እንደዛ ነው የተረጎምኩት። ከመለኮት የጊዜ ዑደት ጋር የተመጣጠነ ምላሽ የሚሰጥ ነው ማለት። ለተአምራዊ ለውጥ ለህሊና ታማኝ መሆን ብቻ ሳይሆን ለመለኮት የጊዜ ጥያቄ የጊዜውን መልስ መስጠት አለብን። ቢያለምጥስ፣ ቅርንጫፍ እንዳይወጋኝ፣ ጉቶ እንዳይቧጭረኝ፣ ጌታ ሆይ አንዴ ታገሰኝ ቢልስ? ኢየሩሳሌም ነው ኢየሱስ የለም። ፈጥና ወረድ ያለበት መለኮታዊ ምክንያት አለው። ዘኬዎስም ሉቃስ ይጽፍልን ፈጥኖ ወረደ ይላል። አንዳንድ መለኮታዊ ጊዜዎች አሉ ድጋሚ የማታገኘው እና አብርሃም ከሀገር ወጣ። አብርሃም ተገረዘ። አብርሃም እስማኤልን አባረረ። ልጁን ሰዋው አይደለም የሚላችሁ። ሙሴ ሲጽፍልን ተገረዝ፣ በማለዳ ተነሳ፣ አባራው፣ በማለዳ ተነሳ፣ ልጅን ሰዋ፣ በማለዳ ተነሳ። ከጊዜ ጋር ያቆራኘዋል ማለት ነው። የአብርሃም ግርፍ የሆነው ኤሌዜርም እንደዚሁ ነው። አታዘግዩኝ፣ አንድ 10 ቀን እንብላ እንጠጣ፣ ስልክ የለም ዩቲዩብ የለም፣ የምታውቀው 1000 ኪሎ ሜትር ነው የምትወጣ ኖ መንገዴን አጣኝቶልኛልና አታዘግዩኝ። እምቢ ካላችሁ ወደፊትና ወደ ግራ እላለሁ። የመለኮት የጊዜን ዑደት ይሄ ሰው ያውቃል ማለት ነው። በዛች ፈጥነ ውረድ ባለው ቢዘገይ ኖሮ ጣጣው ብዙ ነው እና ይሄ ዘኬዎስም አየን ሊያስበውና ሊገምተው የማይችል አረንቋ ውስጥ ውል የሌለው ክር ውስጥ ይገባ ነበርና እንደማንም ተራ ሰው የምንኖርበት ጊዜ አለ። አንዳንድ መለኮታዊ ደቂቃዎች አሉ፣ መለኮታዊ ሰዓቶች አሉ። ማንንም ሰላም እንዳትል ቀጥታ ይሄን በትር ይዘህ አፍንጫው ላይ አድርግ ይባላል። አንዳንዴ ማንንም ሰላም እንዳትል በር ስትከፍት እዩና ጀነራሎች ታገኛለህ። እዩን ወደ ጋር አክተተው። ከዛስ አብቻለሁ፣ በእስራኤል ላይ ንጉስ ነህ፣ ኤልዛቤልን ትበቀላለህ በል። ከዛስ ፈጥነህ ሩጥ፣ ከማንም ጋር እንዳታወራ። አንዳንድ መለኮታዊ ትእዛዞች አሉ ታውቃለህ። እግዚአብሔር ምክንያት አለው ፍጠን ለምን እንዳለው አላውቅም። ዘኬዎስ ግን ባይገባው ለተባለው ቃል ፈጥኖ ወረደ። የጊዜ ነገር መለኮታዊና ፈጣን ጉብኝት የሚያገኙት ለህሊናቸው ታማኝ ብቻ ሳይሆኑ ለመለኮት ጊዜ ትክክለኛ የሚመጥን መልስ ለሚሰጡ ነው ማለት። በዚህ ጉባኤ እግዚአብሔር በእውነት መልእክት ያለው ይመስለኛል። ሎጥ እንደዛ አይደለም። ሎጥ ሶዶም ገሞራ በሳት ብትጋይ ነው እና አብርሃም ይማልዳል በዛ ተራራ ላይ ቆሞ። ስለዚህ ያለ ቤተሰብ ምንድነው? ፈጥነህ ውጣ አለው። ሎጥም አማቹ ቤት ገብቶ ሲዘበዘበው አደረ። መልአክ ገብቶ ጎትቶ ባያወጣው ኖሮ ከሰዓት ውጪ ነው። ሎጥ ፍጠን፣ ሰዓት ሞላ ይለዋል። ተራራው ላይ ለመድረስ ሩቅ ነው፣ አልችልም አለ። ሰዓት የለም። መለኮት በሰዓት ነው የሚሰራው እኮ። ፍጠን አለው፣ አልቻለም። ዞዓር ውስጥ ገባ ይላል። ልትጠፋው ያለችው ከተማ ስለ ሎጥ ዳነች። የግብረ ሰዶማ መፍለቂያ ሆና ቁጭ አለች። ልጆቹ ከአባታቸው ወልደው ራስ አዙሮ የሚደፋ ጠጅ ጠምቀው ሞዓብና አሞን ታውቃላችሁ፣ እዛ ውስጥ ነው የፈለቁት። በመዘግየቱ ምክንያት በሕያው መዝገብ ላይ ስንፍና ተጻፈበት። የተጠበቀው እኮ ተራራ ላይ ነው። ፍጥነህ ውጣ አለው። ነገር ግን ከመለኮት ሰዓት ውጪ ስለሆነ መጥፎ ዜና፣ መጥፎ ስንክሳር፣ መጥፎ ገድል ተጻፈበት። ሊፍቃው ማይችል ከጊዜ የተነሳ ብቻ ታውቃላችሁ። ዘኬዎስ ፈጥነው ወረደ የምትለው ቃል ያለ ምክንያት የተጻፈች አይደለም። ለስማችን ሳሙኤል ከቤተልሔም አንድ ሰው አለ የተባለ እሴይ ከልጆቹ አንዱን ቀባልኝ። እሴይ ከልጆቹ አንዱ እንዲቀቡ እግዚአብሔር ፈልጓል። ኤልያብ ነው አይደለም? ሁሉም አይደሉም። የቀረ ልጅ አለ እንዴ? አንድ ብላቴና አለ በጎች የሚጠብቅ። አልረፍቅምና ቶሎ ልክ አስጠራው። መረፈቅ እኮ ያለ ምክንያት አልቀመጥ። የመጣሁት ፓስተር ልቀባው አይደለም፣ ቄስ ልቀባው አይደለም፣ ንጉስ ነው የምቀባው። ኮንፈረንስ የለም፣ ሞቅ ደመቅ አድርጉት አይደለም። እስኪ ምስክርነት ዘይት ስቀባ ምን ተሰማ ልመጣ ስል የለም ወሬ። እኔ አታዘግየኛለሁ።
ቀባው፣ ቹልክ ብሎ ጠፋ። ብዙ የበቀል መናፍስቶችም ስላሉ በመዘግየት ውስጥ የጊዜን ቀመር ሳሙኤል ያውቀዋል። አንዳንዶች እኮ ብዙ ክትባት የተከተብነው ከመለኮት ጊዜ ጋር መናበብ ስለማንችል መዘግየት ጣጣው ብዙ ነው ልላችሁ ነው። አምስቱ ሰነፎች ያው የምታውቁት ባለፈው የመሰከርኩት በጣም ሁሌ ማነሳት አቢግያን ፈጥና ተነሳች። ላገባሽ እፈልጋለሁ፣ ፈጥና ሄደች። ዳዊት ሊገል መጡ ነው፣ ፈጥና አህያ ላይ ጫነች። 3 ጊዜ በአንድ ምዕራፍ ታገኛላችሁ። አእምሮሽ ይባረክ። የቱ አእምሮ? ዳዊት ፈጥኖ ያመጣሽ። 5 ደቂቃ ብትንተፋተፊ ይሄ የተራበና የተቆጣ ፈረሰኛ አለ። ቀበሌውን ተገለባብጦ አንገቱን ነው ምጭቅ የሚያደርጉ። ደማቸው ሲፈስ ገብቶ ነበር፣ አንጀቴ ተንቦጫብጮ ነግሮ ነበር ብትይ ውሻ ከሄደ ነው ጅብ ከሄደ ምን አይሰራ። ፈጥኖ ከጊዜ ጋር ያበረረች ነገር ኢየሩሳሌም የመጎብኘትሽን ጊዜ ይላታል። ጊዜ አላወቅሽም። እስራኤሎች ስለ ጊዜ አያውቁም። ዋሊያ የምትመጣበትን ጨረባ የምትሄድበትን ታውቃለች። ህዝቡ ግን የጊዜ እውቀት የላቸውም፣ ሰነፎች ናቸው ይላል ኢሳይያስ ውስጥ። ጠቢብ ሰው መቼ ምን እንደሚያደርግ ጊዜና ዘመንን ያውቃል። ሰነፎች ግን ቁጭ ይላሉ አንድ ቦታ ይላል። ሰዓት ለነሱ ክብ ነው። ነገም ጠዋት ነው፣ ከነገ ወዲያ ወደፊት የሚሄድ አይመስላቸውም። ቁጭ ለመቀመጥ ጊዜ ያለው፣ ለመነሳት ጊዜ ያለው፣ ለመሮጥ ጊዜ ያለው፣ ለመውረድ ጊዜ ያለው፣ ለመውጣት ጊዜ እኮ ከመለኮት ፕሮግራም ጋር ተናበው የጊዜውን ሐሳብ የሚያደርጉ በጣም ጥቂት ናቸው። ፊት ይላችኋል። የዛሬ 4-5 ዓመት የተናገርኩት ሰነፉ ካህን ሚስቱ አመንዝራ ወደ ይሁዳ ሄደች። ከባሏ ይቅርታ ጠይቆ አስታረቃቸው። በሉ ጠጡ 1 ቀን፣ በሉ ጠጡ 2 ቀን፣ በሉ ጠጡ 5 ቀን። ተራሶ እኮ አይደለም፣ ካህን ነው። ዕጣን አለ፣ የሚያስተምረው አለ፣ የሚቀድሰው አለ። ታውቃላችሁ፣ ካህን ተራሶ አይደለም። 5 ቀን መንገዱን ካከናወነለት በኋላ በ5ኛው ቀን ፀሐይ ገባችበት አይደለም፣ ውጭ አደረ። ወሮበሎች ከበቡት። እርቅ ሽቶ ያመጣትን ሚስት አሳልፎ ሰጣቸው። አመነዘሩባት፣ ሞተች። ለ12 ቆራረጣት። ለ12 ነገድ ላከላቸው። 10ሩ ነገድ ከቢንያም ጋር ጦርነት ውስጥ ገጠሙ። ከ20 ሰው በቀር አንድ ነገድ ጭጭ አለ በጦርነት። ስታጠነጥኑት ሰነፉ ካህን ችግሩ ጊዜ ነው። አንድ ፈጣን መለኮታዊ ምላሽ ከናንተ የሚፈልገው ጉዳይ በቅርቡ ይመጣል። ብራዘር፣ እኔ በከንቱ መናገር አይደለም፣ የሚያሰለጥነው ሰው አለ። ድንገት በጆሮ እንደዚህ እንደ አይነ ስውር ስምህ ተጠርቶ መለኮት ቆሞ ትእዛዝ ሲሰጥ የማትልበት አይደለም። ከእግዚአብሔር እንደሆን ከገባ፣ መጽሐፍ ቅዱሳዊ እንደሆን ከገባ፣ ሳታቅማማ ፈጣን እርምጃ የምትወስድ ሰው በዚህ ጉባኤ ውስጥ አለ። ልጄ ተጠንቀቅ ይላል። እግዚአብሔር እንደ ጓደኛ አያወራም እና ደግሞ ለመረጃም አይናገርም። ታውቃለህ። አሁን ይህን ካሰለጠነ በኋላ ከእግዚአብሔር እንደሆነ እያወቅ እንዳትዘገይ የሚያሰለጥን ሰው አለ ማለት። ርብቃ ከዚህ ሰው ጋር ትሄጃለሽን? በግመል ምልክት ነገረኝ፣ በኤሌዜር ምልክት ነገረኝ እና ይሄ ብር ነው ወርቅ ነው፣ ስለ አብርሃም ነገረኝ፣ ስለ ጸሎቱ ነገረኝ፣ መልአክ እንደተላከ ነገረኝ። ከዚህ በኋላ ላስብበት አለልም፣ እሄዳለሁ። ሰገደ፣ በቃ አየ። ከዛስ ሌላ ርብቃ ሌላ ታሪክ ይጻፍልን ነበር መጽሐፍ ቅዱስ ላይ። የእግዚአብሔር ፍቃድ እንደሆነ አውቃ ብታለምጥ ነው ወገኖች፣ ወይ በጣም ከባድ እና ይሄ ሰው ዘኪዮስ በጊዜ ውስጥ ያለውን ፈጣን ምላሽ የሚሰጥ ነው ማለት። ሶስተኛው ማንነቱን ዘኪዮስ ወደ ቤቱ ኢየሱስ ገባ ማለት። ይሄ ልቤን ይነካዋል በእውነት። ወደ ቤት ልገባ ይገባኛል አለ። መለኮት ቀራጩ አለቃ ቤት ገባ። ብዙዎች ያውቃሉ፣ ከኃጢአተኛ ጋር በላ ጠጣ ይላሉ። ኃጢአተኛ እንደሆነ ዘኪዮስም ህዝቡም ያውቃል። ሊክደው የማይችለው ብቁና ብዙ መረጃ ተገኝቶበታል። ኢየሱስ ግን እሱ ቤት ገባ። ከገባ በኋላ ምንድነው የሆነው? ዘኪዮስ በሰው ሁሉ ፊት በኢየሱስ ፊት ቆመ። ጌታ ኢየሱስ አለው ከኃጢአተኛ ሰው ጋር ሊበላ ገባ ብሎ አንጎራጎሩ። ዘኪዮስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆን 4 እጥፍ እመልሳለሁ። ምን ማለት ነው? ጌታ አውቃለሁ፣ ከድሆች ከስሻለሁ፣ ሰነድ ደልዣለሁ፣ በታክስና በባትማ ቁጥር 1 ወንበዴ ነኝ። ጌታ በምንም አይነት ምክንያት አልሰጥም፣ ነገር ግን እመልሳለሁ። ሕጉ እኮ 2 ነው እጥፍ የሚለው፣ እሱ 4 እጥፍ እመልሳለሁ። ከድሆች የሰረኩትን በእውነት ነው እመልሳለሁ። ይሄ የሚያሳያችሁ ለመወቀስ፣ ለመዘለፍ፣ ለመገሰጽ የተዘጋጀ ልብ አለው። ምክንያት አያመጣም እኮ። ኢየሱስ ብርሃን ቤቱ ገብቶ ጨለማው ተገለጠበት። ለምን? ጣራውን ሲያየው ሌባ ዘኪዮስ ይለዋል፣ ቁምሳጥኑስ ወንበዴ ይለዋል፣ እያንዳንዱ ስጋጃስ ተነደልዘህ ነው ይለዋል። ቤቱ ሁሉ በፖሊስ ነው የተሞላው። ዘኪዮስ ያውቀዋል። አዎ ጌታው ያለ ሰነድ አደልዤ ነው፣ ባንክ አካውንቴን ብታየው ደልዣለሁ፣ ድሆችን ደም እንባ ነው ያስለቀስኳቸው። ትክክል ነው። ነገር ግን አንተ ገባህ፣ አልሞግትህም፣ እንደ ብረት ልቤን እንደ አልማዝ አላነጠንክረውም። ትክክል ነህ አንተ። ይሄ ልብ ይገርማቸዋል። ኃጢአተኛ መሆኑን አትዩ። ለመወቀስና ለመዘለፍ ገር ልብ፣ ለመወቀስና ለመዘለፍ እሺ የሚል ልብ ያለው ነው ዘኪዮስ። በፍጥነት እግዚአብሔር እኮ ሊለውጠን እየፈለገ ምክንያታችን ብዙ ነው፣ ሰበበኞች ነን። ይገርማቸው። እግዚአብሔር የሚቀጣው እኮ ብሩክ ነው። የሚቀበለውን ይገርፈዋል፣ የሚወደውን ይቀጣዋል። ቅጣቱን አታቅልሉ፣ አትርሱ አይደለ? አታክፋፉት። ቅጣቱን ለለመደው
የእግዚአብሔር ልጆች ያደርጋቸዋል እና ልዑል አምላክ ጻድቅ ጌታ በኃጢአተኛው ቤት ገባ ማለት ኃጢአቱን ኮምፕሮማይዝ አደረገ ማለት አይደለም። ከበሩ መዝጊያ ጀምሮ እስከ ቤቱ ሶፋ ድረስ ልዑል አምላክ እየገሰጸው ነው። በስብከቱም ያጠጣዋል። እዚህ ላይ ባይጻፍልንም እርቃኑን አስቀረው ማለት ነው። ዘኬዎስ ኢየሱስ ተመችቶታል። አየህ፣ ቢገስጸውና ቢዘልፈው ለጥቅሙ እንደሆነ ዘኬዎስ ስላወቀ ሬዚስት አላደረገውም ጌታ። ሳኦል ይሄ ሁሉ የበሬ ግሳት ምንድን ነው? ሳሙኤል እኮ ትላንት ነው የነገረው እግዚአብሔር። ሳኦል እኔን ከመከተል ተመልሷል። ለእርም ሳስቶ አጥፋ ያልኩትን ወደ ቤቱ አምጥቷል። እባክህ እድል ስጠው። እሺ እንዳልክ ሳሙኤል ሌሊቱን ሙሉ አልቅሶ ማልዶለታል እኮ ምንም እንደማያውቅ። እነዚህ የበሬዎች ግሳት ምንድን ናቸው? ንስሐ እንዲገባ ነው። አይ መስዋዕት ላቀርብ ነው። መታዘዝ ከመስዋዕት አይበልጥምን? እኔ እኮ አይደለሁም ህዝቡ እኮ ነው። እልከኛ ነህ አለው። እንደ ዳዊት ዝሙት አልሰራህም፣ ሰው አልገደልክም፣ ጣዖት አላመለክም፣ ልብህ ግን እልከኛ ነው። ጣዖትና ተራፊምን እንደማምለክ ነው። እግዚአብሔር ካንተ ርቆአል። ሰው የገደለው ዳዊት አልራቀውም። አየህ፣ ባሏን ጭጭ አርጎ ሚስቱን የቀማው እንደዚህ አላረገው። 85 ካህናት እንዲገደሉ አቤሜሌክን የዋሸው ዳዊት ቅዱስ መንፈሱን አላራቀውም። ለምን ብትሉ ስትወቅሰው ጌታው ልቡ ጠንካራ አይደለም። ስለዚህ ይሄ ዘኬዎስ ለአምላክ ወቀሳና ዘለፋ በጣም ምቹ ነው። ተመቸው ጌታ በፍጥነት እንዲለወጥ ምክንያት የሆነው እሱ ነው። እዚህ ላችኋል ሳራ ኃጢአት ሰርታ ነበር። አዲስ ኪዳን እኮ በጣም ነው የሚያደንቃት። የምትደነቅ ነች። በእርግጥ እግዚአብሔር ማኅፀኔን ዘግቷል፣ ወደ አጋር ግባና ልጅ ውለድ አለችው። ልክ ነው። እሷን ለማማት አቅም የለንም። ለምን? ብዙ ዓመት ታግሰዋለች። የሴት ወጓ ቀርተዋል፣ ጡቷ ሸብሽበዋል፣ እድሜዋ ታውቃላችሁ፣ ጥርሷ ወልቆ ምን ብሎ ከዚህ በኋላ ይወለዳል ተብሎ አይጠበቅም። ግን ቃል ስላላት በእምነት መጠበቅ አቃታት እና አብርሃምን ወደ አጋር የመራችው እሷ ነች። ከዛ በአንድ ቀን መኝታ አረገዘች። አጋር እንደምታውቁ እና እንዳረገዘች ባየች ጊዜ ናቀቻት። ውሃ ቅጂ አንቺው ቅጂ፣ አየህ፣ ጌሾ ቀጭ አንቺው ቀጭ። ለምን? ጽንስ አለኝ ሲስተር፣ መጨንገፍ የለበትም። እንዳትቀጣት አብርሃም ያኮርፋል። ዝም እንዳትላት ምላሷን ታወጣበታል። እርድብናለች ማለት ነው። የኃጢአቷ ፍሬ ይገርፋት ጀመር። በእኔና በአንተ መሃል እግዚአብሔር ይፍረድ። ምን ላርግ? እኔ አንቺ ላይ ሸተኛልሽ። ምን ላርግ? እግዚአብሔር ይፍረድ። ፊት ሰታት ነው እንደዚህ የተጨማለቀችብኝ። አብርሃምም የፈለግሽውን አርጊባት አላት። ለምን? በቅናትና ቁጣ ካለች አብርሃም ሊከለክላት አይችልም። ቅናት እንደ ሲኦል ፍንጣሪ ነው። እንደፈለግሽ አርጊ። ሸሸሱ ስታሰቃያት አጋር ለቃ ወጣች። ለኃጢአቷ እውቅና አልሰጠች ነው ሳራ ነው። አዎ እንተያያለን አለ እግዚአብሔር። መልአክ ተገለጠላት። አጋር ከየት ነው የመጣሽው? ወዴት ነው የምትሄጂው? የመጣሁት እመቤቴ አሳዳኝ ነው፣ የምሄድበትን አላውቅም። እግዚአብሔር እንዲህ ይልሻል። እኔ አንቺ ምን ይለኛል? መቸገርሽን እግዚአብሔር ሰምቷል። ሳራ አስቸጋሪ ነች ማለት ነው። ትክክል ነሽ። አስቸጋሪ በያት። ደግሞ ወንድ ልጅ ነው የምትወልጂው። እንደ ምድረ በዳ አህያ ይመስላል። እግዚአብሔር እንደ ከዋክብትና እንደ እንትን አበዛዋለሁ ዘርሽን፣ ሂጂና ተገዥላት አላት። አየህ፣ በመለኮት ቃል ታጥቃ መጣች ማለት ነው። አጋር ነብይ አጋር ሆነች። ከዛ ስትመጣ ለምን ሄድሽ አትላትም። ለምን መጣሽ ነው የምትላት። ይኸው እመቤቴ፣ ክብር ለእግዚአብሔር ይሁን። መልአክ አይገለጥልኝ መሰለሽ ለአንቺ? በእውነት ነው የምልሽ። ምን አለሽ? የሚገርም ነው። ይቅርታ አድርጊልኝ፣ ከኔ አይደለም የመጣው፣ አስቸጋሪ ተብለሻል። እኔ እሱ ነው ያለው። ደግሞ ከልቤ ያፈለኩት መልእክት እንዳይመስልሽ ወንድ ልጅ ትወልጃለሽ ብሎኛል። የአልትራሳውንድ የለም። ሴት ብትሆን እኔ ትንቢቱ ከሰው ነው ማለት። ወንድ ትወልጃለሽ፣ የምድረ በዳ አህያ ይመስላል። እንዲያውም ይሄ ብቻ አይደለም የገረመኝ፣ ለአብርሃም እንደ ከዋክብት አሸዋ ዘሩ ይበዛል ብለሽኝ ነበር። ልክ ያንኑ ቃል ለእኔ አይለ መሰለሽ? ተስፋ ቁረጪ፣ እርምሽን አውጪ፣ እኔና አብርሃም ባልና ሚስት ነን ወደ ማለት ነው የሚተረጎሙ። እንዲያውም እግዚአብሔር ተገልጦ ሳራም ጓዳ ውስጥ የተሰለቀ ዱቄት ምናምን የቤት ሰራተኛ ሆናለች። መኝታ ቤቱ ለአጋር ነው። ለምን? እስማኤልም ተወልዷል። ታውቃላችሁ። እኔ የምልሽ ሳራ ለቅሶ እስክንደርስ እኔና አብርሃም የእስማኤል ቅዘን ጨርቅ ጠብቂ ትላታለች። ያው አፈሪን ካውና ነግሬሻለሁ። ለምን? እስማኤል የአብርሃም ልጅ ነው፣ በኩር ነው፣ ይወደዋል። አየህ፣ ሚስቶች አስቡት። ይሄ በጣም ስኳር የሚጨምር ነው። በአሁኑ ቃል ደም ግፊትም ያስይዛል። አሁን ከባድ ነው። አትለቅ ባሏ ነው፣ አትኖር ባሏን ቀማቻት። ከሷ በላይ ደግሞ ልጁ ደግሞ አደገኛ ነው። እንደምታውቁ ስለሚቀረጽ ነው እንጂ አንዳንድ ቃላት ነበር አይደለም። ዝም ሰማይ ዝም፣ ምድር ናስ። ለምን በል? ለኃጢአቷ የእግዚአብሔርን ተግሳጽ እምቢ ስላለች ሰማይ ከበደባት። በኋላ ማር ቤት ውስጥ ገብታ እያለቀሰች ታሸች። ይገርማል። በኋላ ገባት። ለካ እኔ ይመስለኛል የእግዚአብሔር ቅጣት በደረሰብኝ ጻድቅ ነህ አንተ ትክክል ነህ ብላ ቅጣት የመሰለው እርግማን የመሰለው ለካ ልዕልት እያረጋት ነው። ይገርማቸዋል። እና የመረቃት ከዚህ ኮሌጅ ከሰማይ ወርዶ ነው። አብርሃም አቤት ሸለፈታ፣ እኔ አንተ ሸለፈታ፣ ከፊቴ ርቃል፣ ደግሞ ትዟዟራለህ፣ በፊቴ ተመላለስ፣ ፍጹም አይደለህም እኔ አንተ። በቃ ሶራን ግን ሳራ በላት፣ ልዕልት ማለት ነው። እሷን
ሳራ በላት ልዕልት ከዛሬ ጀምሮ። አይ ቅጣት ለካ ክርስቶስን እንድትመስል ለበጎ ስራ እንድትዘጋጅ የእግዚአብሔርን ልብ እንድታውቅ ያልጣበቃት ይገርማቸዋል። በኋላ ገባት እና ማሰቃየት ማባረር የለም ጸጥለት። አብርሃምም አጋርም ሳራም ሲረባበባት ጸጥለት። ለእግዚአብሔር ክብር ስትሰጥ የኢየሱስ ውበት እየወጣ ማለት መጨረሻ ይሄን ልጅ አባር ከዚች ባሪያ ጋር ለምን ጡት ባስጣለች ጊዜ ድግስ ደግስ እስማኤል ሲስቅ አባራለች። ይኸውልህ ተነሳባት እግዚአብሔር አባር ትለኛለች አንተ አይደል እንዴ ግቢ ያልካት ንገርላት። ኖ አብርሃም እምትልህን አይደለም እምትልህን ሁሉ ስማ። የኔ አፈጉባ ይሆናለች እምትለኝን ሁሉ አባር። እንዴት ካንተ ሐሳብ ጋር ተገናኘች? አሁን ከስሜት ጸርታ ከበቀል ጸርታ ትንቢታዊ ነገር ነው የምትነግረው። አባር አየህ፣ ለቃል ኪዳን ልጅ ሁሉ ይወርሳል። እሷ እንዳለች እንዲህ ይሆናል። በአዲስ ኪዳን የክርስቶስ ውበት ይላታል ጴጥሮስ፣ ልበ እግዚአብሔር ይላታል። ጸጉር በመሸለምና ወርቅ በማንጠልጠል ሳይሆን በእግዚአብሔር ፊት የከበረ ማንነት ያላት ሳራን እሷን ብትመስሉ ልጆቿ ናቸው ይላል። ለዚህ ያበቃው ምንድን ነው? የእግዚአብሔር ጣት ተግሳጹን አለመናቋ፣ አለመክፋፋቷ እንደ ዘኬዎስ አየህ፣ የእግዚአብሔርን ቅጣት ጸጥ ለጥ በማድረጓ እየተዋበች መጣች። ድንቅ ነው። ብዙ ላካፈላችሁ ነበር በእውነት ልበ እግዚአብሔር እኔ ዳዊት ልጅ ነኝ ያለው ለዚህ ሆኖ አዳም ወዴት ነህ? አይ ራቁቴን ሆንኩ ቅጠል ለብሼ ፈራው አትብላ ያልኩህን በላ። ቅርጥፍ አድርጎ እንደበላ ያውቃል። ለምን ይጠይቀዋል? ለንስሐ እኮ ዕድል ሲሰጠው ነው። ለብቻዬ ለእሱ ነው ትንቢቱ እንዳይባል ለብቻዬ እኮ ነው የነገርከኝ። እኔ ግን በላው ይቅር በለኝ ነው እሷ ሰጠችኝ ነው። ታሳብባለህ? አንቺ ሴት ያረግሽው ምንድነው? ያውቃል እኮ ያረገችው። ጌታ ሆይ አማረኝና ጎምጅቼ በላው ይቅር በለኝ ነው። እባብ አንቺም ታሳብቢያለሽ። ፈቃድሽ ወደ ባልሽ በምጡ ልጅ ካንተ የተነሳ ምድር ርጉም ትሁን። ገብርኤል የሚንበለበል እሳትና ሰይፍ አስወጣለኝ። እንደዚህ ቁጣው ነደደ። ለምን ነደደ? ለመገሰጽና ለመዘለፍ ገር ልብ የሚገሰጽ ልብ ስለሌላቸው እኮ ቃይል አቤት ወንድምህ ወዴት ነው? ፈጥፍጦ እንደገደለው እኮ ያውቃል። ይኸውልህ አትግደለው ጠላት ሊያደባብ ነው ብለኝ ነበር። መስዋዕቱን ስትቀበል ጠናውና ገደልኩት ይቅር በለኝ ነው መልሱ። እኔ የወንድሜ ጠባቂ ነኝ። ኦረትቢ አዳምን ምድር ትረገም ነው የታልኩት ከኃጢአቱ የተነሳ ሾካ ሜኬላ ታጥቅ ነው። አንተ ግን እርጉም ሁን ራስ ውጣ። ቃየልም ከእግዚአብሔር ፊት ወጣ። ሄኖህ የሚባል ከተማ ሰራ። ሄኖህ የሚባል ልጅ ወለደ። መንከራተት ማለት ሄኖህ ማለት ያለ እግዚአብሔር ኑሮ። ያኔ እኮ የቤት ችግር የለም፣ ፍራፍሬ ሁሉ ያበቅልለታል። የቤት ችግር የለውም። የአዳም ልጅ እኮ ነው። መሬት ሳያጣ ምግብ ሳያጣ ንጹህ አየር ኦዞን ሳይሸነቀር ያኔ ፀሐይ ሳይሞቅ ታውቃለህ። የአዳም ልጅ ሆኖ ግን ይንከራተት ነበር። ምንድነው ያንከራተተው ብትል ልቡ ጠንካራ ነው። ለንስሐ የተዘጋጀ የተሰበረ ልብ የለው። ይሄ ዘኬዎስ ግን በጣም ያስገርም ነው። ኢየሱስ ሲገስጸው ትክክል ውጤቱ ነው። በጣም ውጤቱ ደስ ይላል በእውነት። ኢየሱስ ምን እንዳለው ማንንም በሐሰት ከስሼ እንደሆን 4 እጥፍ መልሳለሁ ጌታ ሆይ። ኢየሱስም እርሱ ደግሞ የአብርሃም ልጅ ዛሬ ለዚህ ቤት መዳን ሆነ። የሰው ልጅ ጠፍቶ ነበር ተገኘ። ዘኬዎስ ድነሃል። በስጋ አብርሃም ልጅ አይደለም የእግዚአብሔር ልጅ ሆነሃል። ጠፍተህ ነበር ዛሬ ተገኘ። ማህተም ላድርግ ለአንተ አይደለም ለቤት መዳን ሆነ። ትላንት ዘራፊ ነበርክ ዛሬ የእግዚአብሔር ልጅ ሆነሃል። ትላንት ቀማኛ ነበርክ ዛሬ አከፋፋይ ሆነሃል። ይኸውልህ እኔ ገብቼ ስወጣ ሌላ ዘኬዎስ። ኃጢአተኛ ነበርክ ልክ ነው። የእግዚአብሔር ልጅ ሆንክ ከመቅጽበት። ኢየሱስ 5 ደቂቃ እኮ የቆየ አይደለም። ኢየሱስ ገብቶ ሲወጣ ዘኬዎስ ኮምፕሊትሊ ተቀየረ። ማህተም አደረገለት። ይሄው ከዛሬ ተጽፏል የእግዚአብሔር ልጅ የዳነ ጠፍቶ የተገኘ ተባለ። ወገኖች በዚህ ጉባኤ እግዚአብሔር መልእክት አለው። ዝግመታዊ ሳይሆን ፈጣን አስደናቂ ለውጥ በህይወቱ ሊያደርግ ይፈልጋል። ሃሌሉያ። ብገስጽህ ለጥቅምህ ነውና አትሞግተኝ። ሳልገስጽህ ከኖር ለበጎ ስራ ማትዘጋጅ ነህ። ገስጽኩ ዘለፍኩ ማለት ወደድኩ እኮ ማለት ነው። አንተ ዲቃላ አይደለህም። ስለወደድኩሽ ልገስጽሽ ፍቀጅልኝ። የሰንበር ቁስል ልብን ያነጻል። ፊት ላይ ሰንበር ወጥቶ ይሆናል፣ ልብ ግን ይነጻል። የሚገድል አይደለም የእግዚአብሔር ቅጣት። ስለዚህ ልጄ ሆይ አዶንያስ ነው ዳዊት ለምን እንዲህ ታደርጋለህ ብሎ ታያቱ በህይወቱ እያለ አባቱ እነግሳለሁ ብሎ ተነሳ። አምኖን እንደዚሁ ያልተገሰጸ ሰው ነው። የንጉስ እህቱን አገባ ታውቃላችሁ። ሰለሞን ግን ይገስጸኝ ነበር አባቴ፣ ይዘልፈኝ ነበር አባቴ ይላል። ፍጻሜውን ታውቃላችሁ። ዘኬዎስ ፈጣን ለውጥ እንዲያመጣ ከረዳው አንዱ ለህሊናው ታማኝ ነው። 2 ማንነት እንዲኖሩ አይፈልግም። አሰጥኑታል። ራሱ ከሰው ጋር አገናኝም፣ ይሉኝታም የለውም። ላመነበት የሚኖር ማንነት እንደ ፈርጥ ነው በእግዚአብሔር ፊት። 2 ለጊዜው ለመለኮታዊ ጊዜ የጊዜውን መልስ ነው የሚሰጠው። አያስተላልፍም፣ አያዘገይም፣ ጊዜን አያባክንም አይደለም። 3 ለመገሰጽና ለመዘለፍ የተዘጋጀ ልብ ነው። 3ቱ ሲገጣጠም መድኃኒት ሆነ፣ መለወጥ ሆነ፣ ተአምር ሆነ። በዘኬዎስ ህይወት ያስጠላው እጅ ያለ ሁሌ ያው
ኃይሌ እንደ ዕድሜ አይደለም ጌታ ሆይ ክብርህን ላይ እፈልጋለሁ፣ መለወጥ እፈልጋለሁ። ያንተ ፊት በኔ ላይ ይንጸባረቅ። በኔ ምክንያት ስምህ ተሰድቧል። ኃጢአተኛ ዘኬዎስ እየተባሉ የማልፈልገው ነው የማደርገው። ቀረጥ ሰበስባለሁ፣ እበላለሁ፣ አልጠግብም፣ እዘርፋለሁ፣ አጭበረብራለሁ፣ ሀብቴ ጨመረ፣ ሰላም የለኝም። ወይ ዘላለም አምላክ አልፈልገውም ትላለህ። ይሄን ልብ ይወደዋል ጌታ። ችግር የለውም እስካሁን ያደረግከው ነገር ግን ለሚመጣብህ ለመንፈስ ቅዱስ ወቀሳና በውስጥ ለመጣው ለህሊናው ድምፅ ታማኝ ስለሆንክ እግዚአብሔር ጉብኝት ያገኝሃል። ሰዎች ኃጢአተኛ አሉ፣ ኢየሱስ የእግዚአብሔር ልጅ ይልሃል። አንድ ነገር ካንተ አግኝቷል ማለት ነው። በውስጥ ላለው ድምፅ በጣም ታማኝ ነህ። ደብል ማንነት የለሽም ማለት ነው። እህቴ ለእግዚአብሔር ጉብኝት ቅርብ ነሽ። እግዚአብሔር የሚቆምለት ስሙን የሚጠራው በቤቱ የሚገባው ለማን ነው? አይደለም እንደዚህ ላለው ሰው ነው። ለእውነተኛ ለእግዚአብሔር ድምፅ እውነተኛ ምላሽ የሚሰጥ የማያስመስል ድራማ የማይሰራ ማለት ነው። እኔ አንድ ጓደኛዬ ነግሬያቸው ብዙ ጊዜ ስለመጣው ሌቦች ሳምሶናይት ይዞ ሲሄድ አገኙት፣ ላፕቶፕ በቦርሳ። ይሄን ከሰረቅን የወር ባጀት ዘጋን ብለው ጨለማ ላይ ምንጥፈውት ሄዱ። ጫካ ውስጥ ሄደው ሲከፍቱት በሳምሶናይት ውስጥ ቃሪያ ነው ያለው። በላስኪታይዝም ቃሪያው ለምን ያስመስላል? ባለጠጋ ከረባታ አስሮ ሳምሶናይት ይዞ በጣም ሽንገላ ነው። እንዲህ ያለው ሰው ይዘገያል እግዚአብሔር እንዲባርከው ወደ እውነተኛ ማንነቱ እስኪመጣ። እኔ አውቃለሁ በቢች ዳር እጅ ላይ ተያይዘው ውዴ ስሟን ሁሉ ሲያቆላምጣት አይደለም ማሬ ይላታል፣ ምን ይላታል። እቤት ስንገባ ግን ሌላ ነው። አውቃለሁ ለጋብቻ አንድ ቀን ይቀራቸዋል፣ ለፍቺ በጣም ድራማ ይሰራሉ። በእውነት ይሄ ትክክል አይደለም። ባል ትፈልጊያለሽ? ባል እፈልጋለሁ። ደክሞሃል? ደክሞኛል። ያውቃል እኮ የሰማይ አምላክ አይደለም። ርቦሃል? ርቦኛል። ሆድ ብሶሃል? ሆድ ባሰኝ። ጌታ ኢየሱስ ሁሉ እንደሞላለት አርቲፊሻል ኑሮ ከኖር እንደዛው ያልቃል ዘመን። ሰማይ የሚጎበኘው አየህ ለልቡ ለህሊናው ታማኝ የሆነውን የሰማይ ረድኤት ያገኘዋል። እንደዚህ ነው ዘኬዎስ። ዘርፍ ያለው ጌታ ሆይ ልክ ነው። አጭበርብሬ ሰነድ ደልዣለሁ። ባለጠግነት ቁንጮው ላይ ነኝ፣ ስልጣንስ ማማው ላይ ነኝ። ግን እውነት ነው ነፍሴ ትከሰኛለች። ስልጣንና ሀብት እንደማያዛልቀኝ ገብቶኛል። የፈለገ ሰው ይበለኝ ዛፍ ላይ እወጣለሁ። ይሄ እኮ ለናሙና አንዳንዱ ሰው የሚናገረው ሌላ፣ የሚጽፈው ሌላ፣ የሚኖረው ሌላ ድብልቅልቅ ያለ ነው። እግዚአብሔር አይወድም እንዲህ ያለውን ሽንገላ። ሁለት ጊዜ ይህን ደጋግሞ ለምን ወደ ልቤ እንደሚያመጣ አላውቅም። በእውነት አየህ በደጅ ቆሞ ልጄ ሆይ ከኔ እንደሆነ አውቀሃል፣ ከኔ እንደሆነ አውቀሻል፣ ሐሰት እንዳልሆነ ገብቶሻል። ነገር ግን ከይሉኝታ ከቤተሰብ ውጪ ፈቃዴን እንድታደርግ ይፈልጋለሁ የሚላት ነፍስ ከመለኮት ፈቃድ ጋር መገናኘት ይሆንላል። ሶስተኛው ስገስጽህ ስዘልፍህ አትመረር፣ ቅጣቴን አታቅልለው። አይደለም ለጊዜው ያመሃል፣ በኋላ ለበጎ ስራ ሁሉ የተዘጋጀ የማያሳፍር ሰው ነው ማረግህ። ቅጣቴን እንዳትንቀው። በዚህ ጉባኤ የሚቀጣ ሰው አለ ማለት ነው። ስትቀጣ ቤተ መቅደሱን እንደገለበጠው ነው። ቅዱስ ቅናት ነው ይሄን የሚያደርገው። ወንበዴዎች ዋሻ ሆነ ቤተ መቅደሱ። ተልኮ ግን ይሄ አይደለም። ቃል እንዲነገር ሕፃናት ዘመሩ ታውቃላት አይደለም። ፈውስ ሆነ በዛ ቃሉን እስኪንጠለጠሉበት ሆነ። መቅደሱ ወደ ተልኮ እንዲመለስ እኮ ነው። እርግቦችን ቢያስወጣ ጠረጴዛን ቢገለብጥ የታቀደበትና የጽድቅ ቁጣ ነው። ያጠፋት አይደለም። እግዚአብሔር ፊቱ ይቀይርብህ ስለጠላህ አይደለም። ነፍሱ ቅጣት ካለብህ ደስ ይበል፣ ውደደው። እንዲያው ቢያምህም ነገ የልዕልና ህይወት ትኖራለህ። በእውነት ፈጣን ለውጥ ባንተ ላይ ይመጣል። የማይጨነግፍ ለውጥ ይወጣል። ስለዚህ እግዚአብሔር ይላል ልጄ ቁንጥጫዬን አታክፋፋው፣ ስገስጽህ አትመረር። እምቢ ካልክ ቁጣዬን ተክሳጼን አቆመዋለሁ። ለምንም የማይጠቅም ያልተገላበጠ ቂጣ ጉልበትን እንግዶች የበሉት ነው የምትሆን። ፍቀድልኝ እንድገስጽህ፣ እንድዘልፍ ፍቀድልኝ፣ እንድወቅስ ፍቀድልኝ። እኔ ስለምወድህ ነው እኮ የሚለው። ፈጣን ለውጥ በህይወት እንዲመጣ። ስለዚህ ቅራሬን ያስወጣል፣ ቆርቆሮን ያስወግዳል፣ ዝገትን ያስወጣል፣ ያነጻሃል። ያማል ግን ያነጻሃል። ሃሌሉያ። የእግዚአብሔር እጅ የታቀደ ቅጣት፣ በፍቅርና ርኅራኄ የተሞላ ቅጣት፣ ለበጎ ስራ የሚያዘጋጅ ቅጣት ነው። ሰዓቴ አልቋል። በእርግጥ ግን መልእክት አለኝ በዚህ ጉባኤ። እግዚአብሔር ይላል እንደ ዘኬዎስ በቅንነት መለኮትን ለማግኘት ልቡ ለናፈቀ ሰው ይላል ራሴን እገልጣለሁ። ስለዚህ የህልም ኑሮ ከዚህ በኋላ አትኖሪም። ብዙ ሸፈኖች ረጃጅሞች እኔን ለማየት ተጠምተሽ አልቻልሽም። ኃጢአትሽ ወቀሰሽ፣ ህጉ ወቀሰሽ፣ ነቢያት ወቀሱሽ፣ ሰዎች ወቀሱሽ፣ መረጃ ተገኙብሽ። ኖ አትጨነቂ፣ እኔ የኃጢአተኛ ወዳጅ ነኝ፣ ግን ኃጢአቱን ለሚያውቅ። ስለዚህ የልብሽን ቅንነት አይቻለሁ። በጓዳ የምታለቅሽውን ሴት በእውነት እግዚአብሔር አይቷል። በዝሙት ወደክ አትፈልገውም። ያን ህይወት መጠጥና ዘፈን አስቸገረ፣ ፖርኖግራፊ አስቸገረ፣ ታለቅሳለህ በጓዳ። እግዚአብሔር አይቷል። እኔ እንደ ሰው አልፈርድብንም። ኃጢአተኛ መሆን ከገባ ሁለት ማንነት እንደሌለ ጻድቅ መስለ አይደለም ራስን እንደምትገዛ መስለ ስላልኖር
በውስጥ ያለቀስክ መኝታ ቤት ትራስ ታቅፈ ያለቀስከው አንሶላህን በእንባ ያላስከው እግዚአብሔር ይላል እኔ ላንተ ነኝ። ዘኬዎስን የቀየርኩ ቀይረሃለሁ። የኃጢአተኞች ወዳጅ ነኝ። እልከኛ አትሁን፣ አታሳብ እንጂ ለልብህ ድምፅ ቅን ሁን እንጂ እኔ ወደ ቤት እገባለሁ። ሰዎች ሁሉ ኃጢአተኛ አሉ፣ የእግዚአብሔር ልጅ ጠፍቶ የተገኘ አድርጌ አወጣሃለሁ። እንደዛ ነው። ለአንድ ሴት ደግሞ መልእክት አለው እግዚአብሔር። በእውነት የጉብኝትሽ ጊዜ ደረሰ። ወደ ውጪ መሄድ በረከት ነው ማለት አይደለም፣ ግን ማን ያውቃል፣ ተሰርቶ ባለቀ ነገር ውስጥ ጥሪ ሊደርስሽ ይችላል። ከእግዚአብሔር እንደሆነ እንድታውቂ ስቻለው እንዳትይም ምልክት ይሰጥሻል። ስለዚህ ለእግዚአብሔር አምላክ ድምፅ ፈጣን መልስ ስጪ። ከስጋና ከደም ጋር መማከር ጥሩ ነው አንዳንዴ ግን ከእግዚአብሔር እንደሆነ ካወቅሽ ኃላፊነት ይወስዳል። ስለዚህ ነው አብርሃም ከሳራ ጋር አልተማከረም ይስሐቅን ሲሰዋ። ጳውሎስ ከስጋና ከደም አልተማከረም። መማከር ጥሩ ነው። ከሰማይ አምላክ እንደሆነ 100% ካወቅ ግን ለምን ታማክራለህ? ብዙ ማማከር ያደናግርሃል። ካወቅ ቃሉ ከመሰከረ መንፈሱ ከመሰከረ እርምጃ እንድትወስጂ የሚያበረታታ ሴት አለ። ፈጥነሽ ልታረግ የሚገባ ሳትዘገይ እርምጃ የምትወስጂበት ጉዳይ አለ። ሶስተኛ ልክ ነው። ብልጥግና አቧራ የነካው ነው። ብራዘር እኔ እናንተ እንተዋወቃለን ይላል። ንጹህ ሀብት አይደለም። የጥሩ ቦታ ስለተቀመጥክ አንዳንድ መስኖዎች አሉ ወደ አንተ የሚታጠፉ እና ለጊዜው ምቹ ጊዜ ይመስልሃል፣ ወደ ህይወት ተቀላቅለዋል። ከማያምኑ ጋር ሼር ፈጥረሃል። እነዛ ሼር ቢዝነሶች ደግሞ ለእግዚአብሔር ክብር ላይሆኑ ይችላሉ። ስለዚህ ቅዱስ ቅናት አለ። እግዚአብሔር ቅዱስ ቅናቱ ቅጣትን ያመጣብሃል። ደስ ይበልህ፣ ያራግፈዋል ከእጅ ላይ። በጣም ደስ ይበልህ፣ እንዳትበሳጭ፣ እንዳትመረር። ይኸው በጽድቅ ደብል ያደርገዋል ጌታ። በኃጢአት እግዚአብሔር ስለማይከብር የነገ ፍጻሜን አውቆ የሚገስጽ ሰው አለ እኮ። ቤት ገብተህ አሁን ስትሄድ በተርታ እንደ ቴሌቪዥን ያመጣላል ያረከውን። እኔ እኮ ዝም ያልኩት ተስማምቼ አይደለም፣ ስለምወድህ ቅጣትን እጀምራለሁ። ቅጣቴ ለምንድን ነው? ስለምወድህ ነው ልጄ። ጀርባህን እንዳትሰጠኝ ቅጣኝ በለኝ። ሳራን ልዕልት እንዳረኳት ቅጣቴ ልዕልት ያደርጋል። የልዕልና መንገድ ትሄዳለህ። ነቻለው አይገልህም ቅጣቱ። በእውነት እንዲህ የሚያደርግበት ሰው አለ። አሜን አሜን። ያለ እግዚአብሔር ኖሬ ከመሞት ተቀጥቼ እርሱን መስዬ ብሄድ ይሻላል። ዳዊት በሂሶጵ እርጨኝ እነጻለሁ ያለው ሂሶጵ ሽቶ እኮ አይደለም፣ ሳማ የሚመስል ቅጠል ነው። በገበጣ ውስጥ ደም ይደረግና ይረጫል በብሉይ። አንዴ በሂሶጵ ብረጭ ገላ ላይ ሰንበር ይወጣል። እኔ ኃጢአቴን አውቃለሁ። በሂሶጵ እርጨኝ ማለት እኮ ግረፈኝ ነው። እችለዋለሁ፣ አረጋለሁ። ልበ እግዚአብሔር እንዲሆን ከወገቡ ነገሥታት እንዲወጡ በአዲስና በብሉይ ኮከብ እንዲሆን ያደረገው ቅጣትን በፈቃዱ ስለተቀበለ። ለእንደዚህ ያሉ ሰዎች እግዚአብሔር ፈጣን ለውጥ በሕይወታቸው ያደርጋል። የሚክስ ክብር ያመጣል። የሰማይ ማህተም በሕይወታቸው ይሆናል። እንጸልያለን።